እንዴ ናቲ ተረጋጋ እንጂ። አልረጋጋም። ዝም በይ ትሁት፣ ዝም በይ። ቆይ ላስረዳ። ምንም አታስረጂኝ፣ ዝም በይ በቃ። ተረጋጋ። አልረጋጋም አልኩሽ እኮ አሰሚኝም እንዴ? እናቴን ጠልተሽ እኔን ልትወጂኝ ነው? አዎ ብዙ ነገር አድርገሻላታል። እናትሽ ሸከምሽ። አልረጋጋም። ምንም እንዳትኝ፣ ዝም በይ፣ ዝም በይ ትሁት። ምን ነው የምትጮህባት? ምን ነው ፊት ፊት አልክ? ማን ነው የምትለው አንተ? ማንም ልሁን እንድትጮህባት ግን አልፈቅድልህም። ማን ነው የምትለው እያልኩህ እኮ ነው። ማንነት ለፈኝ ልቀቀኝ አንቺ። አባዬ ልቀቀኝ ልበለው። እሷ እኔን ለመጥላት ለምን ቆርጣ ተነሳች? ለምን አምረሽ እንደዚህ ጠላሽ? ልጅነቴን በአንተ ምክንያት ስለጠላሁት። እሱማ እኮ አለፈ፣ ይቅርታ ጠየቅኩኝ። ስማኝ፣ አንዳንድ ነገሮች በይቅርታ አይሻሩም። እሺ እሺ፣ ምንድነው ማድረግ ያለብኝ? ተወኛ ወይ ደግሞ ግደለኝ። ተናዳ ያልከው መስሎኝ ነበር። ከደገምከው ግን አስበህበት ነው ማለት ነው። አዎ ግልጽ ነው። እናቴና አባዬ አብረው እንዲሆኑ አትፈልጊም ካልክማ እንደውም ያንተ እናት ናት ሀሳቧ የማይታወቀው። አባዬ እንግዲህ በእድሜውና በሚያውቀው ቋንቋ ሊያስረዳት ሞክሮ ነበር። እሷ ግን ተንቀባረረች። ቆይ ግን ትሁት ስለ እናቴ ነው እንደዚህ የምታወሪው? አንተ ራስህ እኮ ስለኔ ክብር የሚነካ ነገር ነው የምትናገረው። ናቲ እናትህን ምንም አላደረኳትም። ለአንተ እንኳን ካልደወለች እኮ ምንም የሚያሳስባት ነገር የለም ማለት ነው። ጸጸት እንኳን አይታይብሽም? ለምን ልትጸጸት? እስኪ ንገረኝ ናቲ፣ ምን አደረኳት? እሷ እኮ ናት እንደ ሌባ ያየችኝ። በሆነ ባልሆነ የምትናገረኝ ራሷ ናት። ትሁት ያለፈችበት መንገድ ከባድ ነው። በጣም አዝናለሁ ናቲ። ከዚህ በላይ ግን መሸከም እንዴት እንደሆነ አላውቅም። አንተም ደግሞ በጭፍን አትፍረድ። ትሁት ስለ ልጁ እየጠየኩሽ ነው። መጀመሪያ ይሄንን ፍታሽ። አለሜ አስቀምጣው የሄደችው ደብዳቤ እንግዲህ ቤት ውስጥ ትልቅ ችግር ፈጥሯል ማለት ነው። ትሁት ለበጎና ለመልካም ነገር በደከመች አሁን ላይ እንግዲህ ትልቅ ተጠያቂና ተወቃሽ አድርጓታል ማለት ነው። እንግዲህ አለሜ በራሷ ምክንያትና በራሷ አስተሳሰብ ለማንም ሳትናገር የተሰማትንና ያሰበችውን በሙሉ ወረቀት ላይ አስፍራ ማንም እንዳይፈልጋትና ምክንያቷ ደግሞ ትሁት እንደሆነች ጽፋ ስለሄደች የትሁት አጎትም እንግዲህ ከመወዳትና ወድ ምናልባትም እንግዲህ ከሷ ጋር ደስተኛ በሆንኩበት ሰዓት እንድትሄድና እንድትጠፋ አድርገሻታል ብሎ እንግዲህ ተናግሯት የማያውቀውን ትሁትን እንደ ልጁና እንደ ነፍስ አዳኙ የሚያያት ትሁትን አጎቷ እንግዲህ ክፉኛ ተናግሯታል ማለት ነው። ትሁትም ነገሮችን ለማስረዳትና እነሱ እንዳሰቡት ወይም ደግሞ ትሁት አለሜን ምንም እንዳልበደለቻት ለመናገርና ለማስረዳት ብትሞክርም ግን ደግሞ ምክንያቱና መንስኤው አንቺ ብቻ ስለሆንሽ በአንቺ ምክንያት ነው። በተደጋጋሚ ተይ ይሄንን ነገር አቁሚ ብሏ ለመምከርና አንቺን ለማስቆም ሞክራ ነበረ። ግን ደግሞ አንቺ ስላልሰማሽና የሞተ ሰው በህይወት አለ እያልሽ እሷን ስለረበሻትና ሰላሟን ስለነሳሻት ቤቱን ጥላ ሄዳለች። ስለዚህ ባንቺ ነው የማዝነው ብሎ አጎቷ ማለትም የትሁት አጎት ክፉኛ ትሁትን እየወቀሰና አዝኖባታል ማለት ነው። ግን ደግሞ አለሜ በራሷ አስተሳሰብና ምናልባትም አሁን ያላትን ህይወት ለመቀየር አስባ እንደሆነ መገመትም ማሰብም አልፈለጉም። ጣታቸውን ሁሉም ጣታቸውን ትሁት ላይ ጠቁመዋል ማለት ነው። ትሁት ግን ምንም እንዳላጠፋችና አለሜን ከዚህ ቤት የሚያስወጣ ወይም ደግሞ እሷን የሚያስቆጣ ነገር ምንም እንዳላደረገች እርግጠኛ ነች። አለሜ በራሷ ፍርሃት ነው እንግዲህ የጠፋችው ማለት ነው። የትሁት አጎት ሚስት እንግዲህ በህይወት እንዳለች ደጋግማ ስትናገር ምናልባትም ያቺ ሴት ወደዚህ ቤት ከመጣች ለኔ ትኩረት የሚሰጠኝ የለም ብላ ራሷን ፈርታና ራሷ በፈጠረችው ፍርሃትና ራሷ በፈጠረችው አስተሳሰብ ነው እንግዲህ ቤቱን ጥላ የሄደችው ማለት ነው። ናቲም በበኩሉ እንግዲህ ትሁትን ክፉኛ ተናግሯታል ማለት ነው። ለናቲ መጥፋት ምክንያቷ አንቺ ነሽ። ዛሬ ለመኖሯ ብዙ ነገር ብታደርጊም ግን ደግሞ ያንን እንደ ውለታ እየቆጠርሽ በእናቴ ለመጫወትና ሌላ ነገሮችን ለማድረግ ሞክረሻል ብሎ ክፉኛ ነው የተጣላት ማለት ነው። ትሁት ግን መልካም ነገር ባደረገችና በጎ ነገር ባደረገች የዚህን ያህል መወቀስ እንዳልነበረባትም የራሷን ህይወት ትታል ስለ ሰው እየኖረች እንደሆነ እያሰበች ራሷንም እየወቀሰች ነው ያለችው ማለት ነው። ሁላቸውም ቢሆን ትሁት ለመጥፎ ነገር ማንንም ለመጉዳትና ማንንም ለማሳዘን ምንም ነገር እንደማታደርግ ያውቃሉ። ግን ደግሞ የሴትይቷ በህይወት አለ ብሎ ወይም
አልሞተችም ብላ ማለቷ ሁሉንም አሳዝኗል፣ ወይም ደግሞ ሊያምኗት አልፈለጉም ማለት ነው። እንግዲህ አሁን ላይ የትሁት አጎት ራሱ ትሁትን በተደጋጋሚ ምንም ነገር አልፈልግም፣ ያቺ ሴት ሞታለች፣ ምናልባትም በህይወት ብትኖር ያለኔ አንዲት ደቂቃ መቆየት አትችልም የሚለውን አስተሳሰብ ብቻ ይዞ እስካሁን ድረስ ትሁትን ሊያምናትም አልቻለም። ትሁት የምትለውንም ነገር መቀበል አልፈቀደም ማለት ነው። ትሁት ግን መቼም ቢሆን ይሄንን ነገር ዳር ሳታደርሰው በፍጹም እንደማትቆም እየተናገረች ነው። ምናልባትም እንግዲህ መጨረሻ ላይ ትሁት የምትለው ነገር እውነት ሆኖ ዛሬ የወቀሷትና እሷ ላይ ጣታቸውን እየጠቆሙት በሙሉ አንገታቸውን ሊደፉ ይችላሉ ማለት ነው። ሌላው ተመስገን ነው። ተመስገን እንግዲህ ትሁትን መቼም ሊተዋት እንደማይችልና ከሷ ውጪ ህይወት እንደሌለው እያሳየ ነው ያለው። ትሁት ግን ሞቼ ይገኛለሁኝ እንጂ ከአንተ ጋር መቼም አልሆንም፣ እባክህን የራስን ህይወት አርፈ ኑር፣ እኔን ተወኝ፣ ልጅነቴንና ወጣትነቴን አሁንም ህይወቴን በጠቅላላ እያሳጣኸኝ ነው፣ እባክህን ተወኝ ብለዋለች። እሱ ግን በፍጹም ቤተሰቦችሽንም ይቅርታ ጠይቅ ያለው እነሱ ይቅርታ ካደረጉልኝ አንቺ ለኔ ይቅርታ የማታደርጊበት ነገር ምንም የለም ብሎ ሊያሳምናት ቢሞክርም እሷ ግን በፍጹም አሻፈረኝ ብላለች ማለት ነው። በእርግጥ ተመስገን ትሁትን ምን ያህል እንደሚወዳትና ከሷ ጋር መሆን እንደሚፈልግ ማረጋገጫ ነው። እንግዲህ ረጅም ጊዜ የገባችበት ወይም ደግሞ ከተደበቀችበት እያወጣ ፍቅሩን ሊያሳያትና አብሯት ሊሆን ቢሞክርም እሷ ግን በልጅነቷ ያደረሰባት ጠባሳ ከውስጧ አልወጣ ብሎ ጥላቻው ወደ ፍቅር በፍጹም አልቀየር ስላላት ተመስገንን ስታየው እንደ አውሬ እንጂ እንደ ሰው በፍጹም ልታየው አልቻለችም ማለት ነው። ተመስገን ይሄንን ነገር በፍጹም ሊረዳ አልቻለም። ምናልባት እንግዲህ አዲስ ነገር ተፈጥሮ ትሁት ከተመስገን ጋር የምትሆንበት ምክንያት ምንም እንደሌለ ነው እስካሁን ድረስ የሚያሳየው ማለት ነው። ተመስገን ግን ትግስቶ አልቆ አሁን ላይ እንደውም እምቢ ካለችኝማ ድጋሚ ጠልፌ ወስዳታለሁኝ እያለ ነው። ግን ተሻሽያለሁኝ፣ እሷን መጉዳት አልፈልግም፣ በሰላም መንገድ ነው ሁሉንም ማድረግ የምፈልገው ቢልም አንዳንዴ እንግዲህ ሰይጣንነቱ እየተነሳበት ጠልፏት እንደሚሄድም እየተናገረ ነው ያለው ማለት ነው። ትሁት ግን ከሱ ጋር ከምትኖር ሞቷን እንደምትመርጥና ተማጽኖም ሆነ በጥላቻ መልክ ተወኝ ብትለውም በፍጹም እሱ ግን ከሷ ሊርቅና ከሷ ሊላቀቅ አልቻለም ማለት ነው። እንግዲህ ናቲም የተመስገንን ጉዳይ ጠበቅ ያደረገ ይመስላል አሁን ላይ። ምክንያቱም ትሁትና ናቲ እየተጨቃጨቁ ባሉበት ሰዓት እንግዲህ ተመስገን ገብቶ ናቲን ለመደብደብ ሞክሯል። ናቲ ደግሞ የዚህ ጊዜ ጥያቄ ተፈጥሮበታል ማለት ነው። ይሄ ሰውዬ ከትሁት ጋር ምን አይነት ግንኙነት እንዳለው ማወቅ ፈልጎ ትሁትንም በቀጥታ ጠይቋታል ማለት ነው። እሷ ግን አሁን ላይ የሚያሳስበው የተመስገንና የትሁት ጉዳይ ሳይሆን የአለሜና የትሁት ጉዳይ እንደሆነ ነግረዋለች ማለት ነው። እናትህን ጉዳይ ከዳር አድርስና እኔና እሱ ስላለን ግንኙነት እናወራለን ብትለውም አላስችል ብሎት እንግዲህ አጎቷን ሄዶ ጠይቋል። ምናልባትም ናቲ አሁን ላይ የሰማው ነገር በትሁት ላይ ያለው ፍቅርና ያለው ተስፋ ሊያስቆርጠው ይችላል ማለት ነው። ምክንያቱም አሁን ላይ ትሁትና ናቲ በፍጹም እየተግባቡ አይደለም። ናቲ እንግዲህ እናቴን በድለሻል፣ ስለዚህ ባንቺ ምክንያት እናቴ እኔን ጥታ ጠፍታለች ብሏታል ማለት ነው። ስለዚህ እናቴን ጠልተሽ ደግሞ እኔን ልታገብኝም አትችይም ብሎ ከአይምሮ የማይወጣ ቃላቶችንም ተናግሯል ማለት ነው። ትሁትም እንግዲህ እነዚህን ነገሮች የተናገረው ምናልባትም እናቱ በጠፋች ሰዓት ተናዶ ነው ብላ ነበር። ግን እሱ አስቦበት እንደሆነም ደጋግሞ እየነገራት ነው ያለው ማለት ነው። እንግዲህ ናቲ በቀጥታ ተመስገን ማለት የልጇ አባትና እድሜ ልኳን ሲያፈቅራት የኖረ ሰው እንደሆነ ከራሱ ከተመስገን ሰምተዋል ማለት ነው። ምናልባትም ናቲ አሁን ላይ ምን ማድረግ እንደሚችል ባናቅም የተጠየቀውን ጥያቄ በቀጥታና አጥጋቢ መልስ አግኝቶለታል ማለት ነው። ተመስገን ማን እንደሆነና ትሁት ስርም የሚለው ትሁትንም እንደዚህ አብዝቶ የሚከተልበትን ምክንያት በሙሉ ናቲ ተረድቷል ማለት ነው። ምናልባትም እንግዲህ ከአለሜ መጥፋት ጋር ተያይዞ እንደገና ደግሞ ተመስገን አሁን ትሁት ጋር
በመገኘቱ የትሁትና የናቲን ፍቅር ሊያደፈርሰው ይችላል ማለት ነው። ሌላው ትሁት እንግዲህ በተቻላት መጠን ላጎቷ ለማስረዳትና ማለትም የቀድሞ ሚስቱና የልጆቹ እናት በህይወት እንዳለች ደጋግማን ብትነግረው ሊያምን አልቻለም። እንግዲህ ዛሬ ደግሞ እሱን ለማሳመንና እዛው ቦታው ድረስ ሄዶ እንዳለች በህይወት ለማየት ስትጠይቀው ይሄንን ነገር ማቆም እንዳለባትና እያወራች ያለችው ነገር ቅዠት እንደሆነም ደጋግሞ ነግሯታል ማለት ነው። ምናልባት እንግዲህ አሁን ላይ የትሁት አጎት ትሁትን ለምን መረዳት እንደከበደው ባናቅም ወይም ደግሞ እድሜውን ሙሉ ሲናፍቃትና ሬሷን ራሱ ሲያፈላልግ የነበረ ሰው አሁን ላይ በህይወት አለች ተብሎ ሲነገረው ለምን ማመን እንደከበደው ግራ ቢያጋባም ግን ደግሞ ከዓለሜ ጋር ያለው ግንኙነት እንዲቋረጥበትና አዲስ ህይወት ለመጀመር ያሰበው ነገር እንዲበላሽበት ስላልፈለገ ሊሆን ይችላል። ትሁትም እንግዲህ ይሄንን ነገር አልተረዳችም። ደጋግማም እንግዲህ ከዓለሜ ፍቅር እንደያዘውና ዓለሜን እንደሚወዳትም እየጠየቀችው ነበር፣ ግን ደግሞ አጥጋቢ መልስ አልሰጣትም ማለት። ሌላው የህይወት ጉዳይ ነው። ህይወት እንግዲህ ልትታከም ነው ማለትም ቤቲ ብዙ ከለፋችበትና ብዙ ከደከመች በኋላ እህቷ ለማሳከም እንግዲህ ደፋ ቀና ስትል ነበር። ዛሬም እንግዲህ የመጨረሻ ውጤት ወይም ደግሞ የህይወት የአካላዊ ሁኔታ ያለበትን ደረጃ ለማወቅ እየሞከሩ ነበር። ቤቢም እንግዲህ በተቻለው መጠን ህይወትን እየተንከባከበና ፍቅር እየሰጠ ነበረ ማለት ነው።